ሰላም ሰላም እንዴት ናችሁ? ይህ የግሬድ ናይን ማትማቲክስ የምዕራፍ 3 አራተኛ ቪዲዮአችን ነው። በዩኒት 3 ቪዲዮአችን ስለ ሊኒየር ኢኩዌዥን አይተናል። ሊኒየር ኢኩዌዥን ምንድን ነው? ሊኒየር ኢኩዌዥን ስንት አይነት ሊኒየር ኢኩዌዥኖች አሉ የሚሉትን ተመልክተናል። ለምሳሌ ሊኒየር ኢኩዌዥን ኢን ዋን ቫሪያብል፣ ሊኒየር ኢኩዌዥን ኢን ቱ ቫሪያብልስ ወይም ደግሞ ሲስተም ኦፍ ሊኒየር ኢኩዌዥን ኢንቱ ቫሪያብልስ ኦር ሳይመልተነስ ኢኩዌዥን የምንላቸውን አይተናል። እነሱ እንዴት ሶልቭ ማድረግ እንደምንችል ተመልክተናል። አሁን ደግሞ የምናየው ኳድራቲክ ኢኩዌዥንን አይተናል የተወሰነ መልኩ ባለፈው ላይ። ኳድራቲክ ኢኩዌዥንን ደግሞ በፋክተራይዜሽን ሜተድ እንዴት ሶልቭ ማድረግ በሶስት መንገድ ሶልቭ ማድረግ እንችላለን። በፋክተራይዜሽን ሜተድ፣ በኮምፕሌቲንግ ዘ ስኩዌር ሜተድ እና በኳድራቲክ ፎርሙላ ብለናል። የመጀመሪያው ሜተድ በፋክተራይዜሽን ሜተድ እንዴት ሶልቭ እንደምናደርግም ተመልክተናል። በዚህኛው ቪዲዮችን እንግዲህ የምናየው ምንድነው ሁለተኛው ሜተድ ተጠቅመን ኳድራቲክ ኢኩዌዥኖችን እንዴት ሶልቭ ማድረግ እንደምንችል ነው። እሱም ኮምፕሌቲንግ ዘ ስኩዌር ሜተድ ይባላል። ኦኬ ኮምፕሌቲንግ ዘ ስኩዌር ሜተድ ይባላል። ይሄ ሜተድ ተጠቅመን ኮምፕሌቲንግ ዘ ስኩዌር ሜተድ ተጠቅመን እንዴት ኳድራቲክ ኢኩዌዥኖችን ሶልቭ እናደርጋለን የሚለውን እናያለን። ወደ 6-7 ስቴፖች አሉት። እነሱን እንግዲህ በደንብ ትኩረት አድርጋችሁ ተከታተሉ። እሱን እናያለን። ከዛ በፊት እንግዲህ በባለፈው ቪዲዮአችን ላይ እንደተመለከትነው ስለ ፋክተራይዜሽን ሜተድ ተጠቅመን ስንሰራ ፋክተራይዜሽን ሜተድ ተጠቅመን በምንሰራበት ሰዓት ለምንድን ነው አንድ ነገር ለመስራት ሁለትና ከዛ በላይ ሜተዶች አሉ። ለምሳሌ ኳድራቲክ ሶልቭ ለማድረግ 3 ሜቶዶች አሉ እና በሶስቱ ሜቶዶች ብንሰራ የምናገኘው መልስ አንድ አይነት ነው። ነገር ግን ለምን 3 ሜቶድ አስፈለገን? ከሶስቱ መጠን ለምን አንዱን ብቻ እንጠቀም የሚለውን ስናይ ለምሳሌ ፋክተራይዜሽን ሜተድ ጥሩ ጎኖች አሉት፣ በቀላሉ መስራት የምንችልበት ሜተድ ነው። ነገር ግን ደግሞ ውስንነቶች አሉበት። ለምሳሌ እዚህ ጋር ያለውን አንድ ኢኩዌዥን እንመልከት። x² + 6x + 4 = 0 የሚል ኳድራቲክ ኢኩዌዥን አለ። አሁን ይህን ኢኩዌዥን በፋክተራይዜሽን ሜተድ ልስራ ብል ምንድነው የማደርገው? ፋክተራይዜሽን ሜተድ ላይ ሁለት ቁጥሮችን እንፈልጋለሁ። ለምሳሌ ኤክስ እና ዋይ የሚባሉ ሁለት ቁጥሮችን ብፈልግ ሲደመሩ ምን የሚሰጡ? የቢ ቫልዩ የሚሰጡ። የቢ ቫልዩ ለምሳሌ እዚህ ጋር ስንት ነው? 6 ነው። እንደምታዩት 6 ነው። ሲደመሩ 6 ሲባዙ ደግሞ ኤሲ የኤ ቫልዩ እዚህ ጋር 1 ነው። ሲባዛ ኤሲ ቫልዩ 4 ነው። 1 ሲባዛ በ4 4 ሲባዙ ደግሞ 4 የሚሰጡ ሁለት ቁጥሮችን ብንፈልግ ልናገኝ አንችልም። ኦኬ ልናገኝ አንችልም ማለት ነው። ሲደመሩ 6 ሲባዙ 4 የሆኑ ቁጥሮችን ልናገኝ አንችልም ማለት ነው። ስለዚህ በዚህ ምክንያት ይሄ ፋክተራይዜሽን ሜተድ እንደዚህ አይነት ነገሮችን እንደዚህ አይነት ኢኩዌዥኖችን ሶልቭ የማድረግ አቅም የለውም ማለት ነው። ስለዚህ ምን አስፈለገም ማለት ነው? ሌላ ከዚህ የተሻለ ይሄን ችግር የሚቀርፍ ሜተድ አስፈለገም ማለት ነው። ዛትስ ዋይ ኮምፕሌቲንግ ዘ ስኩዌር ሜተድ የሚያስፈልገን ለዚህ ነው ማለት ነው። ይህንን አሁን በፋክተራይዜሽን ሜተድ ልንሰራው ያልቻልነውን ኢኩዌዥን በኮምፕሌቲንግ ዘ ስኩዌር ሜተድ ግን በቀላሉ መስራት እንችላለን። ይህን ኤግዛምፕል እስኪ አብረን በኮምፕሌቲንግ ዘ ስኩዌር ሜተድ አብረን ሶልቭ እናደርገዋለን ማለት ነው። ኢኩዌዥኑ ምንድን ነው የሚለው? x² + 6x + 4 = 0። ስቴፖችንም በዛው እየነገርኳችሁ ሄዳለሁ። እያንዳንዱን ስቴፕ ማድረግ ያለባችሁን። የመጀመሪያው ስቴፕ ምንድነው? በስታንዳርድ ፎርም መጻፍ ነው። የመጀመሪያው ስቴፕ በስታንዳርድ ፎርም ኢኩዌዥናችሁ መጻፍ። በዚህኛው በሌፍት ሃንድ ሳይዱ በራይት ሃንድ ሳይዱ ኤክስፕሬሽኖች ሊኖሩ ይችላሉ። በዛን ሰዓት ምንድነው መጀመሪያ ማድረግ ያለባችሁ? ሪአሬንጅ አድርጋችሁ ኮሌክት ላይክ ተርም አድርጋችሁ ሁሉንም ቁጥሮችም የሆነ ቫሪያብሎችን ወደ ራይት ሃንድ ሳይድ ሽፍት አድርጋችሁ በሌፍት ሃንድ ሳይድ በኩል 0 እንዲቀር አድርጋችሁ መጻፍ አለባችሁ። ስታንዳርድ ፎርም ማለት በዚህ ፎርም መጻፍ ማለት ነው። bx + c = 0 ፎርም መጻፍ አለባችሁ ማለት ነው። ወደዚህ ፎርም ማምጣት። ይሄኛው ስቴፕ አልቆ ነው የተሰጠን። ሲሰጠን ጥያቄው ራሱ በስታንዳርድ ፎርም ስለተጻፈ ምንሰራው ነገር የለም ማለት ነው። ሁለተኛው ስቴፕ የኤክስ ስኩዌርን ኮፊሽንት እዚህ ጋር ያለችውን ኮፊሽንት አንድ ማድረግ ነው። ስቴፕቱም እዚህ ጋር ተሰርቶ ነው የተሰጠን ማለት ነው። የምናደርገው ነገር አንድ ስለሆነ የኤክስ ስኩዌር ኮፊሽንት ስቴፕቱም አልቋል ማለት ነው። ስቴፕ 3 ከስቴፕ 3 ነው እንግዲህ የምንጀምረው። ስቴፕ 3 ለምን እንደምታደርጉት? ስቴፕ 3 ላይ ኮንስታንት ተርሙን ወደ ሌፍት ሃንድ ሳይድ ሽፍት ማድረግ፣ ወደ ግራ ሽፍት ማድረግ። ኮንስታንት ተርማችን ማለት ነው 4 ነች።
አሁን ያለችው በራይት ሃንድ ሳይድ ነው፣ በቀኝ በኩል ነው ማለት ነው። ወደ ግራ እንወስዳታለን። እዚህ ጋር ፖዚቲቭ ስለሆነች ወደ ግራ ስንወስዳት ኔጌቲቭ 4 ትሆናለች። ስቴፕ 3 ይሄ ነው። ስቴፕ 4 ምን ማድረግ ነው? ኤክስ ስኩዌር ፕላስ 6x የኤክስን ኮፊሸንት ለሁለት አካፍላችሁ ወይም ደግሞ በአንድ ሁለተኛ አባስታችሁ አንዱን ቁጥር እንግዲህ በአንድ ሁለተኛ የሚባል ቁጥር ቢኖረኝ እሱም በሁለት ማካፈል ማለት በሌላ አነጋገር በአንድ ሁለተኛ ማባዛት ማለት ነው። ኦኬ። ስለዚህ እሱን ለሁለት አካፍላችሁ ከዛ ስኩዌር አድርጋችሁ ቦት ሳይድ ደምሩ በሚለን ቦት ሳይድ ደምሩ። ኦኬ። ዛቲስ የኤክስ ስኩዌር ኮፊሸንት ማን ነው? እዚህ ጋር አሁን አይ ሚን የኤክስ ኮፊሸንት ማን ነው? 6 ነው። 6ን ለሁለት አካፍላችሁ ከዛ ስኩዌር አድርጋችሁ ቦት ሳይድ ደምሩ። ኢኩዌሽን ስለሆነ we have to keep ኢኳሊቲውን ሜንቴን ማድረግ አለብን ማለት ነው። ያው ስኩዌር አድርጌ ቦት ሳይድ ደመርኩት ማለት ነው። ሶ እንቀጥላለን። ሶ ኤክስ ስኩዌር ፕላስ 6x ፕላስ የትኛዋ ምን ትመጣለች? 3 ስኩዌር ትመጣለች። እዚህ ኳልሱ ኔጌቲቭ 4 ፕላስ የትኛዋ 6 ለ2 3 ስኩዌር ትመጣለች ማለት ነው። ከዛ በኋላችን ስኩዌር ከማድረጋችሁ በፊት እዚህ ጋር ያለችውን ቁጥር whether it is positive or negative ይሁን ባለበት ወስዳላችሁ። ለምሳሌ እዚህ ጋር ፖዚቲቭ ስለሆነ እንዳለ ነው የምንወስደው። ከዛ ኤክስ ፕላስ እዚህ ጋር ፕላስ ስለሆነ ነው። እቺ ኔጌቲቭ ብትሆን ኖሮ ማይነስ አደርገዋለሁ። ሶ ስኩዌር ከማድረግ በፊት ያለችውን ቁጥር ወስዳታለሁ ማለት ነው። which is equal to ኔጌቲቭ 4 ፕላስ 9 ሶ አሁን ምን አደረኩት ማለት ነው? ይሄን ኳድራቲክ ትራይኖሚያል ሶስት ተርም ያለው ነው። ይሄን ኳድራቲክ ትራይኖሚያል ነው ወደ ፐርፌክት ባይኖሚያል ቀየርኩት ማለት ነው። ወደ ፐርፌክት ባይኖሚያል። ይሄ ደግሞ ሁለት ተርም ነው ያለው፣ ስኩዌር አደረኩት። ስለዚህ አሁን ይሄን እርስ በርሱ ብታባዙት ይሄን ነው መልሶ የሚሰጣችሁ። ኦኬ አይ ሚን ይሄኛውን ነው መልሶ የሚሰጣችሁ። ሶ ይሄ ማለት ነው ማለት ነው። ሶ ኳድራቲክ ትራይኖሚያልን ወደ ፐርፌክት ባይኖሚያል ቀየርኩት ማለት ነው። ከዛ በኋላ የምናደርገው ምንድነው? በራይት ሃንድ ሳይድ ያለውን ሲምፕሊፋይ ማድረግ ነው። እዚህ ኳልሱ ኔጌቲቭ 4 ፕላስ 9 ስንት ይመጣል? 5 ይመጣል። ከዛ ቀጥሎ ያለው ስቴፕ 5 ምንድነው የሚለን? ስቴፕ 5 ደግሞ ቴክ ስኩዌር ሩት ኦፍ ቦት ሳይድስ። ቦት ሳይድ ምን ማድረግ ነው? አንደር ስኩዌር ሩት ማድረግ ነው። አንደር ስኩዌር ሩት ሶ እዚህ ጋር ፕላስ ኦር ማይነስ አድርገን አንደር ስኩዌር ሩት እናደርጋለን። እቺ ስኩዌር ራዲካሉን ታጠፋልናለች። ማን ይቀራል? እዚህ ጋር ኤክስ ፕላስ 3 ይቀራል ማለት ነው። which is equal to ፕላስ ኦር ማይነስ ስኩዌር ሩት ኦፍ 5 ይመጣል። ከዛ ኤክስ ብቻውን ለማስቀረት ኤክስ which is equal to 3ን ወደዛ ሙቭ ስናረጋት ኔጌቲቭ ትሆናለች። እዚህ ጋር ፖዚቲቭ ስለነበረች ኔጌቲቭ 3 ፕላስ ኦር ማይነስ ስኩዌር ሩት ኦፍ 5 ይመጣል። ስለዚህ ኤክስ ዋጋ ስንት ነው ማለት ነው? አንደኛው ሶሉሽን ኔጌቲቭ 3 ችኛዋን አንዴ ፕላስ አደርጋት እንደዚህ ይመጣል። ኤንድ ዋት ሁለተኛው ሶሉሽናችን ደግሞ ኔጌቲቭ 3 ችኛዋን ደግሞ አንዴ ማይነስ ስትሆን ማይነስ ስኩዌር ሩት ኦፍ 5 ሁለት ሶሉሽን ይኖረናል ማለት ነው። ሶ ኳድራቲክ ከተባለ እንግዲህ ዲግሪው 2 ነው። እንግዲህ ሌላ ስሙ የኳድራቲክ ዲግሪ 2 ኢኩዌዥን ይባላል ብያቸዋለሁ። ሶ ዲግሪ 2 ነው። ይሄ ማለት ምንድነው? ማክሲመም ነምበር ኦፍ ሶሉሽኑ 2 ነው ማለት ነው። ስለዚህ የኤክስ ዋጋ ማክሲመም 2 ሶሉሽን፣ ሁለቱ አንድ አይነት ከሆኑ አንድ ሶሉሽን ይኖረዋል ማለት ነው። እንደዚህ የተለያዩ ከሆነ ደግሞ ሁለት ሶሉሽን ማክሲመም፣ ከሁለት በላይ ሶሉሽን ሊኖረው አይችልም። ማክሲመም ሊኖረው የሚችለው የሶሉሽን ብዛት 2 ነው ማለት ነው። እሱን ይነግረናል ይሄ ዲግሪ 2 መሆኑ ማለት ነው። ስለዚህ ሁለት ሶሉሽን አለው እዚህ ጋር እንደምታዩት። ስለዚህ ኔጌቲቭ 3 ፕላስ ስኩዌር ሩት ኦፍ 5 እና ኔጌቲቭ 3 ማይነስ ስኩዌር ሩት ኦፍ 5 ሁለት ሶሉሽን ይኖረናል። ስለዚህ አሁን እዚህ ጋር ምን ተረዳም ማለት ነው? በፋክተራይዜሽን ሜተድ ልንሰራ ያልቻለውን ኳድራቲክ ኢኩዌዥን ኮምፕሌቲንግ ዘ ስኩዌር ሜተድ ተጠቅመን እንደዚህ በቀላሉ መስራት እንችላለን ማለት ነው። ጉድ ሌትስ አድ ዋን ሞር ኤግዛምፕል። በደንብ ግልጽ እንዲሆንላችሁ አንድ ተጨማሪ ኤግዛምፕል እንውሰድ። ሶ ኤግዛምፕላችን ምንድነው የሚለው? ሶልቭ ፎር ኤክስ ሶ ሂር ኢት ኢዝ ኤክስ ስኩዌር ፕላስ 4x ፕላስ 4 which is equal to 0። ሶ እንደዚህ አይነት ኢኩዌሽን ቢሰጠን በኮምፕሌክስ ስኩዌር ሜተድ እንዴት እንሰራለን? እንግዲህ ቅድም የነገርኳችሁ ነው። ለምሳሌ ጥያቄ ትንሽ ቀየር ላድርገው። ለምሳሌ which is equal to ኔጌቲቭ 4 አድርጌ እንደዚህ ቢሰጣችሁ አሁን እንደምታደርጉት ስቴፕ 1 ላይ ተጀምራላችሁ ማለት ነው። ሶ ስቴፕ 1 ምንድነው? በስታንዳርድ ፎርም መጻፍ። ስታንዳርድ ፎርም ማለት ነው ምንድነው ብለናል? ax ስኩዌር ፕላስ
bx ፕላስ c which is equals to 0 ፎር መጻፍ ነው። እዚህ ጋር እንደምታዩት ግን በግራ በኩል ማን አለ? ኔጌቲቭ 4 አለ። ስለዚህ ይሄ ምን ማድረግ አለብኝ? ወደ ቀኝ ሽፍት ማድረግ አለብኝ ማለት ነው። በዛ መልኩ ስቴፕ 1 ኤክስ ስኩዌር ፕላስ 4x አለ። ይሄ ኔጌቲቭ 4 ወደዚህ ሲመጣ ምን ይሆናል? ፕላስ 4 ይመጣል። በዚህኛው በኩል 0 ብቻ አስቀራለሁ ማለት ነው። በስታንዳርድ ፎርም ተጻፈ። ስቴፕ 2 ምንድነው? የኤክስ ስኩዌርን ኮፊሽንት አንድ ማድረግ ነው። የኤክስ ስኩዌር ኮፊሽንት ደግሞ እዚህ ጋር እንደምታዩት አንድ ነው። ስቴፕ 2 ኦልሬዲ ኢትስ ዳን። ወደ ስቴፕ 3 እንሄዳለን። ስቴፕ 3 ላይ መልሰን ምን እናደርጋለን? ስቴፕ 3 ኮንስታንት ተርሙን ሽፍት እናደርጋለን። ኦኬ ኮንስታንት ተርሙን ወደ ግራ ሽፍት አደርጋለች። ኮንስታንት ተርም ማለት ቁጥር ብቻ የሆነው ማለት ነው። እዚህ ጋር ፖዚቲቭ 4 ነው። እሱም ወደዛ ሳመጣው ኔጌቲቭ 4 ይመጣል። ከዛ ስቴፕ 4 የኤክስን ኮፊሽንት ለሁለት አካፍላችሁ የኤክስን ኮፊሽንት 4 ነው እዚህ ጋር ለሁለት አካፍላችሁ ከዛ እሱን ስኩዌር አድርጋችሁ ቦት ሳይድ ደምሩ ነው የሚለን። whatever the number is ቦት ሳይድ ደምሮ እንደዚህ እናደርጋለን። ኦኬ እንደዛን ወደ ስቴፕ 6 ስንሄድ የኛውን ኤክስ ስኩዌር ፕላስ 4x ሲምፕሊፋይ እናደርጋለን። መጀመሪያ 4 ለ2 2 ስኩዌር ይመጣል። እዚህ ኳል እሱ ኔጌቲቭ 4 ፕላስ 2 ስኩዌር ይመጣል። ከዛችኛዋን እንግዲህ ስኩዌር ከማድረጋችን በፊት እዚህ ጋር እንደምታዩት ፖዚቲቭ ነች። እሷን ተጠቅመን እንግዲህ ወደ ፐርፌክት ባይኖሚያል እቀይረዋለሁ ማለት ነው። ይሄ ማለት ነው። እርስ በርስ ታባዙ ይሄ ነው የሚሰጣችሁ። እነዚያ which is equals to negative 4 plus 4 ይመጣል። here it is x plus 2 the whole square which is equals to ምን ይመጣል? ይሄ 0 እንደዛን both side under square root ታደርጋላችሁ። ሰባተኛው ስቴፕ under square root ስታደርጉ ማን ይቀራል ማለት ነው? እዚህ ጋር ይሄ ስኩዌር ይሄን ያጠፋውና x plus 2 which is equals to 0 ይመጣል ማለት ነው። x which is equals to negative 2 አንድ ሶሉሽን ነው የሚኖረን ማለት ነው። እዚህ ጋር 0 ላይ ፕላስ ኦር ማይነስ ብታደርጉት ለውጥ ስለሌለው ሁለቱም የሚመጣው ኔጌቲቭ 2 ነው። አንድ ሶሉሽን ይኖረናል ማለት ነው። እንደዚህ አድርገን ሶልቭ ማድረግ እንችላለን። በምን? በኮምፕሌቲንግ ዘ ስኩዌር ሜተድ። ኮምፕሌቲንግ ዘ ስኩዌር ሜተድ ስትሰሩ እንግዲህ ሁልጊዜ ሰባቱን ስቴፕ መከተል ይኖርባችኋል ማለት ነው። ስቴፕስ አንደኛው በስታንዳርድ ፎርም መጻፍ ነው። ስታንዳርድ ፎርም መጻፍ ነው። እሱ ማለት ነው ኤክስ ስኩዌር ፕላስ ቢኤክስ ፕላስ ሲ which is equals to 0 አድርጋችሁ መጻፍ ነው። ስቴፕ 2 ምን ማድረግ ነው? make the coefficient of x square ዩኒቲ ማለት ነው። ወይም ደግሞ አንድ ማድረግ ነው። የኤክስ ስኩዌርን ኮኤፊሽንት አንድ ማድረግ ነው ሁለተኛው ስቴፓችሁ። ሶስተኛው ስቴፕ move the constant to LHS ምን ማለት ነው? ይሄ ሌፍት ሃንድ ሳይድ ወደ ግራ በኩል ኮንስታንት ተርሙን ሽፍት ማድረግ ነው። አራተኛው ስቴፕ ስኩዌር ሩት ኦፍ ቦት ሳይድስ ስኩዌር ሩት ማድረግ ነው። ሁለቱንም ሳይድ አንደር ራዲካል ወይም ደግሞ አንደር ስኩዌር ሩት ማስቀመጥ ነው። ስቴፕ 5 ምንድን ነው የምናደርገው? ሲምፕሊፋይ ካደረግን በኋላ ይሄኛውን ሙቭ አድርገናል። ስቴፕ 4 ላይ ስቴፕ 4 አንድ ስቴፕ ዘለናል። እዚህ ጋር ሽፍት ካደረግን በኋላ ስቴፕ 4 ላይ የምናደርገው ምንድነው? አድ half of coefficient of x add square of እዚህ ጋር ስኩዌር እንጨምርባት square of half of coefficient of x to both sides ኦኬ ስኩዌር አድርገን coefficient of x ን ስኩዌር አድርገን half of the coefficient of x ስኩዌር አድርገን both sides እንደምራለን ማለት ነው። ስቴፕ 5 ላይ እንደምታደርጉት square root of both sides
ከዛ ስቴፕ 6 ላይ ምንድነው የምናደርገው? ወደ ፐርፌክት ባይኖሚያል መቀየር ነው። ፋክተራይዝ አዝ ፐርፌክት ባይኖሚያል። ፐርፌክት ባይኖሚያል ለማን ነው? ይሄ ራይት ሃንድ ሳይዱን ማለት ነው። ራይት ሃንድ ሳይዱን እንደዚህ እናደርጋለን። ዘን ስቴፕ 7 ሶልቭ ፎር ኤክስ ማለት ነው። ሶልቭ ፎር ኤክስ እናደርጋለን። እነኚህን 7 ስቴፖች ተከትለን ማንኛውንም ጥያቄ እንግዲህ በኮምፕሊቲንግ ዘ ስኩዌር ሜተድ በቀላሉ ሶልቭ ማድረግ እንችላለን ማለት ነው። እነኚህን ስቴፖች 7ቱንም ስቴፖች በደንብ አድርጋችሁ መከታተል፣ በቅደም ተከተላችሁን ጠብቃችሁ መተግበር ይኖርባችኋል። ይህን ከተገበራችሁ ማንኛውንም ጥያቄ በቀላሉ በኮምፕሊቲንግ ዘ ስኩዌር ሜተድ ማንኛውንም ኳድራቲክ ኢኩዌሽን ሶልቭ ማድረግ ትችላላችሁ ማለት ነው። ኦኬ ሌት ሚ አድ ዋን ሞር ኤግዛምፕል። ምንድነው የሚለን? ኤክስ ስኩዌር ፕላስ 6x ፕላስ 7 which is equal to 0 ይለናል። ስቴፕ 1 እና ስቴፕ 2 እዚህ ጋር አድርጎልናል። በስታንዳርድ ፎርም ነው። የኤክስ ስኩዌር ኮኤፊሽንትም አንድ ነው። ወደ ስቴፕ 3 እንሄዳለን። ኤክስ ስኩዌር ፕላስ 6x ኮንስታንት ተርማችን ሽፍት ስናደርገው ይሄ ኔጌቲቭ 7 ይመጣል። ከዛ የኤክስን ኮኤፊሽንት እንግዲህ ለሁለት አካፍለን ስኩዌር አድርገን ቦት ሳይድ እንደምራለን። ኦኬ ቦት ሳይድ እንደዚህ እንደምራለን። ከዛ ኤክስ ስኩዌር ፕላስ ሴን ሲምፕሊፋይ እናደርጋለን። 6 ሲካፈል ለ2 3 ስኩዌር ነው። ስኳርስ ኔጌቲቭ 7 ፕላስ 3 ስኩዌር ነው። እንደዘን ቺኛዋን 3 ቤዟን ተጠቅመን ይሄን ወደ ፐርፌክት ባይኖሚያል እቀይረዋለሁ ማለት ነው። ስኩዌር ይሆናል which is equal to ኔጌቲቭ 7 ፕላስ 9 ይመጣል። x ፕላስ 3 the whole square which is equal to what? ፖዚቲቭ 2 ይመጣል። እንደዘን ቴክ ስኩዌር ኦፍ ቦዝ ሳይድስ እዚህ ጋር ፕላስ ኦር ማይነስ 1 ጨምሩ። ይሄ በዚህ ይጣፋል። ማን ይቀራል? x ፕላስ 3 which is equal to ፕላስ ኦር ማይነስ ስኩዌር ኦፍ 2 ይመጣል። ይሄን ሶልቭ ስናደርገው ምን ይመጣል? ይሄን ሶልቭ ስናደርገው የኤክስ ዋጋ which is equal to 3 ወደዛ ሲሄድ ኔጌቲቭ ይሆናል። ኔጌቲቭ 3 ፕላስ ኦር ማይነስ ስኩዌር ኦፍ 2 ይሄ ምን ይነግረናል? የኤክስ ዋጋ አንድ ጊዜ የሚሆነው ኔጌቲቭ 3 ችኛዋ ፕላስ ስትሆን ኦር ሁለተኛው ሶሉሽን ምን ይሆናል? ኔጌቲቭ 3 ችኛዋ ማይነስ ስትሆን ሶሪ ሪትች ኔጌቲቭ 2 ነች። እንደዚህ አድርገን ሁለት ሶሉሽን ኤክስ ማግኘት እንችላለን ማለት ነው። ስለዚህ ስቴፖችን በቅደም ተከተል ከተገበርን በጣም ቀላል ነው። በዚህ መልኩ ሶልቭ ማድረግ ትችላላችሁ። ቶል አባውት ኮምፕሊቲንግ ዘ ስኩዌር ሜተድ ጉድ። ወደ ሶስተኛው ሜተድ ስንሄድ ሶስተኛው እንግዲህ ኳድራቲክ ኢኩዌሽንን ሶልቭ ለማድረግ ከምንጠቀምባቸው ሜተዶች መካከል እንግዲህ ዋነኛው ሜተድ ኳድራቲክ ፎርሙላ ነው። ኳድራቲክ ፎርሙላ ኦኬ። ኳድራቲክ ፎርሙላ ተጠቅመን ማንኛውንም ኳድራቲክ ኢኩዌሽን ሶልቭ ማድረግ እንችላለን ማለት ነው። ኢን አዲሽን ቱ ዋት ፋክተራይዜሽን ሜተድ ኤንድ ኮምፕሊቲንግ ዘ ስኩዌር ሜተድ። ይሄኛው ኳድራቲክ ፎርሙላን በመጠቀም በቀላሉ ማንኛውንም አይነት ኳድራቲክ ኢኩዌሽን ሶልቭ ማድረግ እንችላለን። ምንድነው የኳድራቲክ ፎርሙላ የሚባለው ካልን ፎርሙላው ይሄ ነው። ኤክስ which is equal to ኔጌቲቭ b ፕላስ ኦር ማይነስ አንደር ስኩዌር ሩት b ስኩዌር ማይነስ 4ac ኦቨር 2a ይሄ ነው። ይሄ ፎርሙላ እንግዲህ ምን ተብሎ ይጠራል? ኳድራቲክ ፎርሙላ ይባላል። ኳድራቲክ ፎርሙላ ኦኬ። where did we get this formula? ኦኬ ይሄን ፎርሙላ ከየት ነው ያመጣነው? ከየት ነው ያገኘነው የሚለውን how can we develop or how can we get this formula? ኦኬ ይሄን ፎርሙላ እንዴት ነው ያገኘነው? ይሄን ፎርሙላ እንዴት ነው ያገኘነው የሚለውን ጥያቄ መመለስ ይኖርብናል። ይሄን ፎርሙላ ያገኘነው ከሜተድ ቱ ነው ማለት ነው። ወይም ደግሞ ከማን ነው? ኮምፕሊቲንግ ዘ ስኩዌር ሜተድን አፕላይ ቅድም የነገርኳችሁን 7 ስቴፖች በመጠቀም ከኳድራቲክ ኢኩዌሽን ላይ ዲቨሎፕ ያደረግነው ፎርሙላ ነው ማለት ነው። ስለዚህ እንሂድና አሁን ይሄን ፎርሙላ እንዴት እንደመጣ አብረን እንሰራለን። ይሄንን ማንን በመጠቀም? ኮምፕሊቲንግ ዘ ስኩዌር ሜተድን በመጠቀም ይሄ ፎርሙላ ዲቨሎፕ እናደርጋለን ማለት ነው። የመጀመሪያው ስቴፓችን ምንድነው? ይሄን ፎርሙላ ለማግኘት የመጀመሪያው ስቴፓችን
ኳድራቲክ ኢኩዌዥናችን ማስቀመጥ ነው። እሱ ምንድነው? ax ስኩዌር ፕላስ bx ፕላስ c which is equal to 0። ይሄ ምንድነው? ኳድራቲክ ኢኩዌዥናችን ነው በስታንዳርድ ፎርም መጻፍ። ይሄ ስቴፕ 1 ነው። ስቴፕ 1 ስቴፕ 2 ምንድነው የሚለን? የኤክስ ስኩዌርን ኮኤፊሽንት አንድ አድርጉ ነው። እዚህ ጋር እንደምታዩት ግን አንድ አይደለም፣ ኤ ነው። ስለዚህ እሱን አንድ ማድረግ አለብኝ። ስቴፕ 2 ላይ የኤክስ ስኩዌርን ኮኤፊሽንት አንድ ማድረግ ነው። እዚህ ጋር እንደምታዩት ግን ኤ አለ። ስለዚህ እሱን ለማጥፋት ምንድነው ማድረግ አለብኝ? ለራሱ ለቁጥሩ ማካፈል ነው። ኤ 2 ሊሆን ይችላል፣ 3 ሊሆን ይችላል፣ ኔጌቲቭ 10 ሊሆን ዋረበር ኤኒ ነምበር ሊሆን ይችላል። ለራሱ ለቁጥሩ ሁሉንም አካፍላለሁ ማለት ነው። ስለዚህ ይሄን ለኤ ካካፈልኩ ኢኩዌዥነቱ እንዳያጣ ወደ ሌላ ኢኩዌዥነት እንዳይቀየርብን ሁሉንም ዘ ሴም ቲንግ አረጋለሁ፣ ለሁሉም አደርጋለሁ ማለት ነው። አካፍላለሁ እንደዚህ። ከዛ ይሄ በዚህ ተጣፋ ማን ቀረ ማለት ነው? ኤክስ ስኩዌር ፕላስ ቢ ኦቨር ኤ ኤክስ ፕላስ ሲ ኦቨር ኤ which is equal to 0 ሲካፈል ለማንኛውም ቁጥር ኤ እንግዲህ 0 ይመጣል። ያው ኳድራቲክ ኢኩዌዥን ላይ እንግዲህ ምን ብለናል? ኤ ቢም ሲም ሶስቱ ምንድን ናቸው? ሪል ነምበሮች ናቸው። ነገር ግን የኤ ቫልዩ ዲፈር ፍሮም 0 ነው ብለናል። ይሄን መርሳት የለብንም። ስለዚህ የኤ ቫልዩ 0 ሲካፈል ኤ 0 መሆን ስለማይችል 0 ሲካፈል ለማንኛውም ቁጥር 0 ነው የሚመጣው። ይሄው ስቴፕቱን በዚህ መልኩ ጨረስን ማለት ነው። ስቴፕ 3 ላይ ምንድነው የምናደርገው? ኮንስታንት ተርሙን ወደ ሌፍት ሃንድ ሳይድ ወይም ወደ ግራ በኩል ማሸጋገር ነው። ስለዚህ ኤክስ ስኩዌር ፕላስ ቢ ኦቨር ኤ ኤክስ አደረግና ኢኳል ቱ ይሄ ኮንስታንት ተርማችን ሲ ኦቨር ኤ ነው። እሱን ሽፍት አደርጋለሁ ወደ ግራ በኩል። እዚህ ጋር ፖዚቲቭ ነው እንደምታዩት፣ ሲሻገር ኔጌቲቭ ይሆናል። ኔጌቲቭ ሲ ኦቨር ኤ ይመጣል። እንደዚህ አድርጌ አስቀምጣለሁ። ከዛ በኋላ ምንድነው የማደርገው? ስቴፕ 4 የኤክስን ኮኤፊሽንት ለሁለት አካፍላችሁ ወይም ደግሞ ምን ብለናል? በአንድ ሁለተኛ አባስታችሁ ቦት ሳይድ ደምሩ የተባለው ሰው እንሂድና እሱን እናባዛለን። አሁን የኤክስ ኮኤፊሽንት ማን ነው? ቢ ኦቨር ኤን በ1 ኦቨር 2 ሳባዛው ምን ይመጣል? ቢ ኦቨር 2ኤ ይመጣል ማለት ነው። ስለዚህ ቢ ኦቨር 2ኤ እሱን ደግሞ ምን አደርጋለሁ? ስኩዌር አድርግና ቢ ኦቨር 2ኤ ስኩዌር አድርጌ ቦት ሳይድ ደመርኩ ማለት ነው። ቦት ሳይድ ደመርኩ። ኦኬ። ከዛ በኋላ ስቴፕ 5 ምንድነው የሚለው? ይሄንን ሌፍት ሃንድ ሳይዱን ራይት ሃንድ ሳይዱን በቀኝ በኩል ያለውን ኤክስፕሬሽን ይሄን ኤክስፕሬሽን ማለት ነው። በቀኝ በኩል ያለውን ኤክስፕሬሽን ዩዚንግ ዘ ፐርፌክት ባይኖሚያል ኤክስፕረስ ማድረግ ነው። ኦኬ። ፐርፌክት ባይኖሚያል ማለት ሁለት ተርም ያለው ኤክስፕሬሽን ማለት ነው፣ ባይኖሚያል ማለት። ስለዚህ በዛ መሰረት ምንድነው ስኩዌር ከማድረጋችን በፊት ያለችውን ቁጥር ተጠቅመን ከኤክስ ጋር እዚህ ጋር ፖዚቲቭ ስለሆነ እንዳለ ወስደዋለሁ ማለት ነው። ኤክስ ፕላስ ቢ ኦቨር 2ኤ ዘ ሆል ስኩዌር ይመጣል ማለት ነው። አሁን ኤክስ ፕላስ ቢ ኦቨር 2ኤ ሲባዛ ኤክስ ፕላስ ቢ ኦቨር 2ኤ ብታባዙት የሚሰጣችሁ ይሄኛው ነው። ስለዚህ ይሄን ትራይኖሚያል ነበረ፣ እዚህ ጋር ሶስት ተርም ያለው ኤክስፕሬሽን ነበረ፣ ወደ ፐርፌክት ባይኖሚያል ቀየርኩት ማለት ነው። ሶች ስኳልሱ ኔጌቲቭ ሲ ኦቨር ኤ ፕላስ ይሄ ምን ይመጣል? ስኩዌር ሳደርገው ቢ ስኩዌር ኦቨር ይሄኛው ስኩዌሯ ደግሞ 2ኤ ስኩዌር ሲሆን 2 በ2 4 ይመጣል። ኤ በኤ ደግሞ ኤ ስኩዌር ይመጣል። እንደዚህ አድርጌ ኤክስፕረስ አደርጋለሁ። ጉድ። ስቴፕ 5ን ጨረስን ማለት ነው። ስቴፕ 5ን ጨረስን። ወደ ስቴፕ 6 እንሄዳለን። ይሄን ተመልከቱና ወደሚቀጥለው ገጽ እንሄዳለን ማለት ነው። ይሄን ተመልከቱ። ወደሚቀጥለው ገጽ ስንሄድ ምንድን አስቀመጥነው? እዚህ ጋር ኤክስ ፕላስ ቢ ኦቨር 2ኤ ዘ ሆል ስኩዌር which is equal to minus c over a plus b square over 4a square እንደዚህ ነው ያስቀመጥነው። ከዛ የኛውን ሲምፕሊፋይ ታደርጋላችሁ። x plus b over 2a the whole square which is equal to ለሁለቱ የጋራ ማን ይሆናል? 4a square ይሆናል። 4a square ሲካፈል ለa ምን ይመጣል? አንዷ a ብቻ ትጠፋና 4a ይመጣል። 4a ሲባዛ በኔጌቲቭ c ኔጌቲቭ 4ac ፕላስ 4a ስኩዌር ዲቫይድ ባይ 4a ስኩዌር 1 ታይምስ b ስኩዌር it's all about and then x plus
ቢ ኦቨር 2a ሆል ስኩዌር which is equals to ይህን ቦታ ሪአሬንጅ ማድረግ ትችላላችሁ። እዚህ ጋር ኔጌቲቭ ብለን ከምንጀምር ቦታ ቀየራናቸው ቢ ስኩዌር ማይነስ 4ac አድርጌ መጻፍ እችላለሁ። ኦኬ መደመር ስለሆነ ኮሚታቲቭ ፕሮፐርቲ ይሰራል፣ የቀየር ባህሪ ይሰራል። ሶ 4a ስኩዌር ሶል አባውት ስቴፕ 4ን ሚን 5ን በዚህ መልኩ ጨረስን። አሁን ምንድነው የሚቀረን? ስቴፕ 6 ስቴፕ 6 ደግሞ ምንድነው የሚለን? ቴክ ስኩዌር ሩት ኦፍ ቦዝ ሳይድስ ስኩዌር ሩት ኦፍ ቦዝ ሳይድስ እንወስዳለን። አንደር ስኩዌር ሩት ፕላስ ኦር ማይነስ አድርገን ይሄኛውንም አንደር ስኩዌር ሩት እንወስዳለን። ሶች ስኩዌር ራዲካሏን ታጣፋልና እዚህ ጋር ማን ይቀራል? ኤክስ ፕላስ ቢ ኦቨር 2a which is equals to ፕላስ ኦር ማይነስ ማን ይቀራል እዚህ ጋር? ይሄኛውን ደግሞ ዲስኢንተግሬት ማድረግ እችላለሁ። ምን ማለት ነው ይሄ? ስኩዌር ሩት ኦፍ a ኦቨር b ማለት ከማን ጋር እኩል ነው ብለናል? ስኩዌር ሩት ኦፍ a ኦቨር ስኩዌር ሩት ኦፍ b በሚለው በራዲካሉ መሰረት ይሄኛውን ዲስኢንተግሬት ማድረግ እችላለሁ። ሶ ይሄኛው ምን ይመጣል? ስኩዌር ሩት ኦፍ p ስኩዌር ማይነስ 4ac ኦቨር ስኩዌር ሩት ኦፍ 4a ስኩዌር ይመጣል። ሶ x which is equals to b over 2a which is equals to plus or minus የላይኛው እዚህ ጋር እንደምታዩት እንግዲህ መቀነስ ስለሆነ በመካከላቸው ያለው ቢ ስኩዌር ሊወጣ አይችልም። ኦኬ መደመር መቀነስ ከሆነ ነጥለን አንደኛውን ብቻ ማውጣት አንችልም። ሶ እንዳለ ነው የሚቀጥለው። ይሄኛው ቢ ስኩዌር ማይነስ 4ac ነጥለን ማውጣት የምንችለው ለእንደዚህ ለማባዛትና ለማካፈል ብቻ ነው። ለማባዛትና ለማካፈል እንጂ ይሄ ዲስኢንቴግሬሽን ፕሮፐርቲ ወይም የመለያየት ባህሪ ለመደመርና ለመቀነስ አይሰራም። ኦኬ ይሄ ማለት ምን ማለት ነው? ምሳሌ እዚህ ጋር የተወሰነ አጥፍቼ ላሳያችሁ። ይሄ ማለት ስኩዌር ሩት ኦፍ a ፕላስ b ማለት ስኩዌር ሩት ኦፍ a ፕላስ ስኩዌር ሩት ኦፍ b ለራዲካል ይሄ አይሰራም። ኦኬ ይሄ አይሰራም። ሶ እዚህ ጋር ያለው ምልክት መደመር ከሆነ ወይም መቀነስ ከሆነ ይሄ ባህሪ አይሰራም ማለት ነው። ይሄ የሚሰራው የዲስኢንቴግሬሽን ፕሮፐርቲ የሚሰራው ለማን ነው? ለማካፈልና ለማባዛት ብቻ ነው። ስለዚህ ይሄኛውን መነጣጠል አልችልም ማለት ነው። ሶ ይሄኛው ኦቨር ይሄ በ4 እና በኤ ስኩዌር መካከል ያለው ኦፕሬሽን ግን እዚህ ጋር እንደምታዩት ማባዛት ነው። ስለዚህ ነጣጥዬ መውጣት እችላለሁ ማለት ነው። ስለዚህ 4 ሲወጣ 2 ሆኖ ይወጣል። ኤ ስኩዌር ደግሞ ሲወጣ ኤ ሆኖ ይወጣል ማለት ነው። ሶል አባውት ጉድ። አልጨረስንም። አሁንም ወደሚቀጥለው ገጽ እንሄዳለን። ይሄን በደንብ ተመልከቱ። x which is equals to sorry here it is ይሄኛው x ፕላስ ነው እዚህ ጋር እንዳለ x ፕላስ b over 2a which is equals to plus or minus under square root b square minus 4ac over 2a ይሆናል ማለት ነው። good so which is equals to x plus b over 2a which is equals to plus or minus under square root b square minus 4ac over 2a ይሄን አገኘን ማለት ነው። ከዛ ስቴፕ 7 ምንድነው የሚለን? ሶልቭ ፎር x x ብቻውን በአንድ በኩል ማስቀረት ማለት ነው። በቀኝ በኩል x ብቻውን ማስቀረት ነው። ሶ x which is equals to ወደዛ 3 ደግሞ ይመጣል b over 2a ኔጌቲቭ b over 2a ይሆናል። ለምን? እዚህ ጋር ፖዚቲቭ ስለነበረ። እንደዛ እዚህ ጋር ማን አለ? ፕላስ ኦር ማይነስ አለ አንደር ስኩዌር ሩት b ስኩዌር ማይነስ 4ac አለ ኦቨር 2a። ከዛ እንደምታዩት እንግዲህ ዲኖሚኔተራቸው የዚህም 2a ነው የዚህም 2a ነው። ስለዚህ ዲኖሚኔተሩ አንድ አይነት ከሆነ ምሳራው ማለት ነው ማለት ነው። መደመርም መቀነስም ከሆነ ኒውሜሬተሮቹን ብቻ ወይም ደግሞ ለአሎቹን ብቻ ነው ማለት ነው። ሶ x which is equals to ኔጌቲቭ b ፕላስ ኦር ማይነስ አንደር ስኩዌር ሩት b ስኩዌር ማይነስ 4ac ኦቨር 2a። do you remember this one? ሶ ይሄ ምንድነው ማለት ነው? ቅድም መጀመሪያ ያሳየኋችሁ ኳድራቲክ ፎርሙላ አገኘን ማለት ነው። ኳድራቲክ ፎርሙላ የምንለው ይሄንን ነው። ስለዚህ ኳድራቲክ ፎርሙላን በዚህ መልኩ ዲቨሎፕ ማድረግ እንችላለን ማለት ነው። ይሄን ፎርሙላ ብትረሱት እንኳን ይሄን ፎርሙላ በጊዜው ማስታወስ ቢከብዳችሁ እንኳን የኮምፕሊቲንግ ዘ ስኩዌር ሰባቱን ስቴፖች ማወቅ ከቻላችሁ በሰባቱ ስቴፖች ተጠቅማችሁ ይሄን ፎርሙላ ዲቨሎፕ ማድረግ ትችላላችሁ። ማስታወስ አይጠበቅባችሁም። ሰርታችሁ እንደዚህ ሰባቱን ስቴፕ ተግባራዊ ያደርጋችሁ ፎርሙላውን ማግኘት ትችላላችሁ ማለት ነው። ስለዚህ ይሄን ፎርሙላ በመጠቀም ማንኛውንም ኳድራቲክ ኢኩዌሽን በቀላሉ
ሶልቭ ማድረግ ትችላላችሁ። ጉድ። አሁን ኳድራቲክ ፎርሙላ ምን እንደሆነ ካወቅም በኋላ ይህን ኳድራቲክ ፎርሙላ በመጠቀም የተለያዩ ኳድራቲክ ኢኩዌዥኖችን ደግሞ እንዴት ሶልቭ ማድረግ እንደምንችል እናያለን። ሶ ኤግዛምፕል የመጀመሪያው ሶልቭ ፎር ኤክስ ኤክስ ስኩዌር ማይነስ 6x ፕላስ 3 which is equals to 0። ስለዚህ አሁን ኳድራቲክ ኢኩዌዥን እንግዲህ ዩዚንግ ኳድራቲክ ፎርሙላ ተጠቅማችሁ ሶልቭ ማድረግ ስትፈልጉ የመጀመሪያው ስራችሁ እንግዲህ ኳድራቲክ ፎርሙላችን ላይ ያሉትን ነገሮች ተመልከቱ። ኤክስ which is equals to minus b plus or minus under square root b square minus 4ac over 2a። እዚህ ጋር ሁሉ ያሉት እንግዲህ ሶስት ፊደሎች ናቸው፣ a b እና c ናቸው። ስለዚህ ማንኛውም ኳድራቲክ ኢኩዌዥን ላይ ደግሞ እንግዲህ a b and c ምን እንደሆኑ ቀድመን ተመልክተናል። a ማለት ምን ማለት ነው? a ማለት የኤክስ ስኩዌር ኮኤፊሺየንት ማለት ነው። ከኤክስ ስኩዌር ጎን የሚጻፈው ቁጥር። እዚህ ጋር አሁን ማን ነው? የኤ ቫልዩ 1 ነው። የቢ ቫልዩስ ማን ነው? የቢ ቫልዩ ማለት ደግሞ የኤክስ ኮኤፊሺየንት ነው ብለናል። ከኤክስ ጎን የሚጻፈው ቁጥር ነው። ቢ which is equals to ስንት ነው? እዚህ ጋር እንደምታዩት -6 ነው። እንዳትሸወዱ እዚህ ጋር ፖዚቲቭ ከሆነ ነው እዚህ ጋር ኔጌቲቭ ካለ ኔጌቲቭ፣ ፖዚቲቭ ከሆነ ፖዚቲቭ ሳይኑ እንዳትረሱ። ሶስተኛው ኮንስታንት ተርም ነው። ብቻውን ያለ ቫሪያብል ያለ ኤክስ ብቻውን የሚጻፍ ቁጥር ነው። እሱ ኮንስታንት ተርም የምንለው እዚህ ጋር እሱ 3 ነው። እንደምታዩት 3 ነው። በቃ እነኚህን ከለየን በኋላ አምጠን እዚህ ጋር መተካት ነው እንግዲህ በየቦታቸው። which is equals to ኔጌቲቭ የቢ ቫልዩ በራሱ -6 ነው። ማይነስ አለች እዚህ ጋር ፕላስ ኦር ማይነስ አንደር ስኩዌር ሩት እዚህ ጋር -6 ስኩዌር ማይነስ 4 ታይምስ የኤ ቫልዩ 1 ነው፣ የሲ ቫልዩ ደግሞ 3 ነው። ከዛ ኦቨር 2 ታይምስ የኤ ቫልዩ 1 ነው። በቃ ከዛ ኔጌቲቭ በኔጌቲቭ ይጣፋል፣ 6 ይመጣል ፕላስ ኦር ማይነስ አንደር ስኩዌር ሩት -6 ስኩዌር ማለት -6 ታይምስ -6 ኔጌቲቭ በኔጌቲቭ ፕላስ ይመጣል 6 በ6 ደግሞ 36 ይመጣል። 36 ሲቀነስ 4 ሲባዛ በ1 4 4 ሲባዛ በ3 12 ይመጣል። 12 ይመጣል ኦቨር 2 2 ታይምስ 1 2 ይመጣል። ጉድ። ይህን ካየን ወደሚቀጥለው ገጽ እንሄዳለን። ኤክስ which is equals to +6 ፕላስ ኦር ማይነስ 36 ሲቀነስ 12 ኦቨር 2 ብለናል። 6 ፕላስ ኦር ማይነስ 36 ሲቀነስ 2 ስንት ይመጣል? እዚህ ጋር 24 ኦቨር 2 ይመጣል። 6 ፕላስ ኦር ማይነስ 24 ማለት ደግሞ ስንት ነው? በፐርፌክት ስኩዌር እንግዲህ ይሄን ሲምፕሊፋይ ማድረግ ከቻለን ወደ ፐርፌክት ስኩዌር እንቀይረዋለን። ኦኬ 24 ማለት ይሄን በቀላሉ ወደ ፐርፌክት ስኩዌር ለመቀየር ስትሞክሩ የሚቻል ከሆነ ትሞክራላችሁ። በሁለት ሲባዛ ስንት ይመጣል? ይሄ 12 በሁለት 6 በሁለት 3። ስለዚህ ይሄ ቢያንስ ፐርፌክት ከተባለ ስኩዌር ራዲካላችን ስኩዌር ሩት ስለሆነ ሁለት ነገሮችን ነው የምፈልገው። ከዛ እነኝን ግሩፕ ይሄ ራሱን በራሱ የሚባዛ ቁጥር ካገኘው ሁለቱን ወስዳለሁ። ስለዚህ በማን ገልጸዋለሁ ማለት ነው? 2 በ2 4 ነው ሲባዛ 2 በ3 ደግሞ 6 ነው። ስለዚህ 24 ማለት 4 ሲባዛ በ6 ነው ማለት ነው። ኦቨር 2 አደርጋለሁ። which is equals to 6 ፕላስ ኦር ማይነስ 4 ስንት ሆና ትወጣለች? 2 ውስጥ ማን ይቀራል? 6 ኦቨር 2 ይመጣል። ስለዚህ ኤክስ ዋጋ ምን ይሆናል ማለት ነው? ኤክስ ዋጋ 6 አንዴ ምን ስትሆን ነው? እችኛዋ ፕላስ ስትሆን 2 ስኩዌር ሩት ኦፍ 6 ኦቨር 2 ይመጣል። ሁለተኛው ደግሞ ምንድነው? ኤክስ ዋጋ እችኛዋ ማይነስ ስትሆን 6 ማይነስ 2 ስኩዌር ሩት ኦፍ 6 ኦቨር 2 ይመጣል ማለት ነው። ኦቨር 2 ሁለት ሶሉሽን ይኖረኛል ማለት ነው። እንደዚህ አድርጌ በኳድራቲክ ፎርሙላ ይሄን ኢኩዌዥን እንግዲህ በቀላሉ ሶልቭ ማድረግ እችላለሁ ማለት ነው። ሶልቭ ማድረግ እችላለሁ። ጉድ ሌትስ አድ ዋን ሞር ኤግዛምፕል።
እዚህ ጋር እንግዲህ በጻፋችሁ ላይ የሚያሳየን ሶፍት ኮፒው ላይ ቱን የሆነ ምልክት አድርጓታል እና ግራ እንዳትገቡ በዚህ መልኩ አስተካክሉት። በዚህ መልኩ አስተካክሉት። የእንትን ችግር ነው ይሄ፣ የፋይል ችግር ነው። ኦኬ እስኪ አንድ ሞር ኤግዛምፕል እጨምርላችሁ እዚህ ጋር ለምሳሌ ኤክሰርሳይዝ 3.13 ላይ ኤን አብረን እንስራው እስኪ። ኤ ምንድነው የሚለው ሶልቭ ኤክስ ስኩዌር ፕላስ 3x ፕላስ 1 which is equal to 0 ነው። ስለዚህ ጋር አሁን ምንድነው ኤቢሲን መለየት ነው። የኤ ቫልዩ 1 ነው እንደምታዩት፣ የቢ ቫልዩ ደግሞ 3 ነው፣ የሲ ቫልዩ 1 ነው። የሲ ቫልዩ፣ የቢ ቫልዩ፣ የኤ ቫልዩ። ከዛ በኋላ ኳድራቲክ ፎርሙላችንን እንጠቀማለን። ማይነስ ቢ ፕላስ ኦር ማይነስ አንደር ስኩዌር ሩት ቢ ስኩዌር ማይነስ 4ኤሲ ኦቨር 2ኤ። ሶ የቢ ቫልዩ እዚህ ጋር 3 ነው፣ እዚህ ጋር ኔጌቲቭ አለች፣ ኔጌቲቭ 3 ይሆናል ይሄኛው፣ ፕላስ ኦር ማይነስ 3 ስኩዌር ይሆናል ይሄኛው፣ ማይነስ 4 የኤ እና የሲ ቫልዩ 1 ስለሆነ ሲባዛ 1 ሲባዛ 1 ኦቨር 2 ታይምስ 1 ይመጣል። ሶ ኔጌቲቭ 3 ፕላስ ኦር ማይነስ ስንት ይመጣል ይሄኛው 9 ሲቀነስ 4 ኦቨር 2። ሶ የኤክስ ዋጋ ምን ይመጣል? ኤክስ እኩል ይሆናል ኔጌቲቭ 3 ፕላስ ኦር ማይነስ 9 ሲቀነስ 4 ስኩዌር ሩት ኦፍ 5 ይመጣል ኦቨር 2 ይመጣል። ሶ አንደኛው ሶሉሽን የሚሆነው ኔጌቲቭ 3 አንዴ ፕላስ ስትሆን ኦቨር 2 ይመጣል። አንደኛው ሶሉሽን ይሄ ነው። ሁለተኛው የኤክስ ዋጋ ችኛዋ ምልክት ምን ስትሆን ነው? ማይነስ ስትሆን ማይነስ ስኩዌር ሩት ኦፍ 5 ኦቨር 2። እንደዚህ አድርገን ሶሉሽኖችን በቀላሉ ማወቅ እንችላለን ማለት ነው። ሌላኛው እንግዲህ እዚህ ጋር ማወቅ ያለባችሁ ነገር ምንድነው? ኳድራቲክ ፎርሙላ ላይ እዚህ ጋር ኔጌቲቭ ቢ ፕላስ ኦር ማይነስ አንደር ስኩዌር ሩት ቢ ስኩዌር ማይነስ 4ኤሲ ኦቨር 2ኤ ይሄ ኳድራቲክ ፎርሙላ ነው። እዚህ ውስጥ እንግዲህ አንድ ኤክስፕሬሽን አለች። ማነች? እችኛዋ። እችን ነጥላችሁ አውጧት። ስኩዌር ሩት ኦፍ ዋት ራዲካል ውስጥ ያለችውን እንደ ኖቴሽን አድርጋችሁ አውጧት። እቺ ራዲካሉ ታያችኋል። ኔጌቲቭ ቢ ፕላስ ኦር ማይነስ አንደር ስኩዌር ሩት ቢ ስኩዌር ማይነስ 4ኤሲ። ሶ እዚህ ራዲካሉ ውስጥ የምትጻፈው ኤክስፕሬሽን አለች። ማነች እሷ? ቢ ስኩዌር ማይነስ 4ኤሲ ትባላለች። እቺ ማለት ነው ቢ ስኩዌር ማይነስ 4ኤሲ ራዲካሉ ውስጥ ያለችው ኤክስፕሬሽን ማለት ነው። እቺ ኤክስፕሬሽን ምን ትጠራለች? it is called what? it is called ዲስክሪሚናንት ትባላለች። እንትባለች ዲስክሪሚናንት ወይም ደግሞ ዲስክሪሚኔተር እንላታለን። ዲስክሪሚኔተር ወይም ደግሞ ዲስክሪሚናንት ብለን እንጠራታለን። ስለዚህ እችን ብቻ ከዚህ በኋላ ኳድራቲክ ኢኩዌሽን ከመጠቀማችሁ በፊት ዲስክሪሚናንቷን ብቻ ቀድማችሁ ትፈልጋላችሁ። እቺ ውስጥ ያለችውን ኤክስፕሬሽን የሷን ቫልዩ ትፈልጋላችሁ። የሷን ቫልዩ ስትፈልጉ እንግዲህ ሶስት ነገር ነው የምታገኙት። እንግዲህ ቁጥር በባህሪው ሶስት ነገር ነው ያለው፣ ወይ ፖዚቲቭ ነው ወይ ኔጌቲቭ ነው። ከሁለቱ ውጭ ከሆነ ደግሞ ዜሮ ነው ማለት ነው። ስለዚህ እቺ ቫልዩም ዲስክሪሚናንቷም ሶስት ኮንዲሽን ይኖረናል ማለት ነው። ኦኬ ሶስት ኮንዲሽን ይኖረናል ማለት ነው። ሶ ምንም ነገር ከመስራታችን በፊት ኳድራቲክ ፎርሙላ አፕላይ ከማድረጋችን በፊት ምን አይነት ሶሉሽን እንዳለው ቀድመን በዲስክሪሚናንቷ ብቻ ማወቅ እንችላለን። by using the discriminant value we can determine easily the type of solution that the given quadratic equation belongs. okay የተሰጠን ኳድራቲክ ኢኩዌሽን ሶሉሽኑ ምን አይነት እንደሆነ እንግዲህ ኳድራቲክ ኢኩዌሽን ሶሉሽን ላይ ይሄው ማንኛውም ኳድራቲክ ኢኩዌሽን ስትሰሩ ሶስት ኬዝ ነው ያላችሁ። ኦኬ አንደኛው ኬዝ ቱ ሶሉሽን ይኖረዋል ማለት ነው። ቱ ሶሉሽን ይኖረዋል። ምክንያቱም ቅድም ብያችኋለሁ ኳድራቲክ ኢኩዌሽን ዲግሪ 2 ስለሆነ ማክሲመም 2 ሶሉሽን ይኖረዋል። ካልሆነ ሁለቱ ሶሉሽኖች ተመሳሳይ በሚሆኑበት ሰዓት ዋን ሶሉሽን ይኖረዋል። ሶስተኛው ደግሞ ኖ ሶሉሽን ነው የሚሆነው ማለት ነው። ስለዚህ ማንኛውም ኳድራቲክ ኢኩዌሽን እንግዲህ የሶሉሽን አይነቱ ከሶስቱ አንዱ ነው የሚሆነው አት ታይም። ኦኬ በአንድ ጊዜ ወይ ሁለት ሶሉሽን ነው የሚኖረው ወይ አንድ ሶሉሽን ነው የሚኖረው ወይ ሶሉሽን አይኖረውም ማለት ነው። ከዚህ ውጭ ሊሆን አይችልም ማለት ነው። ስለዚህ እነኚህን የኳድራቲክ ኢኩዌሽንን የሶሉሽን አይነቶች አሁን ቅድም የሰራናቸው ሁለቱም ኤግዛምፕሎች ሁለት ሶሉሽን ነው ያላቸው።
ነገር ግን ሁልጊዜ እንደዛ ነው ማለት አይደለም። ሁለቱ ሶሉሽኖች በሚመሳሰሉበት ሰዓት ዋን ሶሉሽን ይኖረዋል፣ ወይም ደግሞ ሶሉሽንም ላይኖረው ይችላል። ኳድራቲክ ኢኩዌዥኑ ሶሉሽን ላይኖረውም ይችላል። ሶስት ሁኔታዎች አሉ ማለት ነው። ስለዚህ እነኝህን ሶስት ሁኔታዎች ባይ ዩዚንግ ዲስክሪሚናንት በቀላሉ መለየት እንችላለን ማለት ነው። ባይ ዩዚንግ ዋት? ባይ ዩዚንግ ዲስክሪሚናንት ያልናትን ዲስክሪሚናንት ሶስቱን ታይፕ ኦፍ ሶሉሽን ቀድሜ ማወቅ እችላለሁ። ስኮልድ ቢ ስኩዌር ማይነስ 4ac በመፈለግ ማለት ነው። የዚህም ቫሊዩ በመፈለግ ኳድራቲክ ኢኩዌዥኑ ምን አይነት ሶሉሽን ነው ያለው? አንድ ሶሉሽን ያለው የኳድራቲክ ኢኩዌዥን፣ ሁለት ሶሉሽን ነው ያለው ወይስ ሶሉሽን የለው? ለምሳሌ ሶሉሽን የሌለው ከሆነ መስራት አይጠበቅባችሁ። የዚችን ቫሊዩ ብቻ በመፈለግ ኳድራቲክ ኢኩዌዥኑ ኖ ሶሉሽን ከሆነ እዛው ጋር ኖ ሶሉሽን ብላችሁ ታቆማላችሁ ማለት ነው። ሶልቭ ማድረግ ፋክተራይዜሽን ሜተድ ወይም ኮምፕሌት ዘ ስኩዌር ሜተድ መጠቀም፣ ኳድራቲክ ፎርሙላ መጠቀም እና አፕላይ ማድረግ አይጠበቅባችሁ ማለት ነው። ስለዚህ ታይፕ ኦፍ ሶሉሽን በዚህ መልኩ ማወቅ ትችላላችሁ። እንዴት? መቼ ነው ቢስኩዌር ማይነስ 4ac ቫሊዩ ወይም ዲስክሪሚናንት ቫሊዩ ተጠቅሜ ሁለት ሶሉሽን አንድ ሶሉሽን ወይም ኖ ሶሉሽን መሆኑን እንዴት ነው የማውቀው የሚለውን አሁን እናያለን። እሱ ጉድ። ሶ አንደኛው ኬዝ ምንድን ነው? ኢፍ ዋት ኢፍ ዘ ቫሊዩ ኦፍ ቢ ስኩዌር ማይነስ 4ac አንደኛ ምን ሲሆን ግሬተር ዛን 0 ከሆነ ዘን ምን ይነግረናል? ይሄኛው ቱ ሶሉሽን እንዳለው ይነግረናል። ከዛ ኳድራቲክ ፎርሙላን ተጠቅመን ሁለቱን ሶሉሽን እንፈልጋለን ማለት ነው። ሁለቱን ሶሉሽኖች እንፈልጋለን መቼ? ኢፍ ዘ ቫሊዩ ኦፍ ቢ ስኩዌር ማይነስ 4ac ምን ከሆነ የዚች ቫሊዩን የዲስክሪሚናንቷን ብቻ ቫሊዩ ስንፈልግ የምናገኘው ቁጥር ከዜሮ በላይ ከሆነ ምን ይነግራቸዋል? ኳድራቲክ ኢኩዌዥኑ ስንት ሶሉሽን እንዳለው ይነግራቸዋል? ሁለት ሶሉሽን እንዳለው ይነግራቸዋል ማለት ነው። ሁለት ሶሉሽን እንዳለው ይነግራቸዋል። ሁለተኛው ኬዝ የዲስክሪሚናንት ቫሊዩ ቢ ስኩዌር ማይነስ 4ac ቫሊዩ ኢኳል ቱ 0 ከሆነ ኢኳል ቱ 0 ከሆነ ደግሞ ምን ይነግራቸዋል? አንድ ሶሉሽን እንዳለው ይነግራቸዋል። አንድ ሶሉሽን ነው ያለው። ስለዚህ ዲስክሪሚናንት ቫሊዩ ትፈልጋላችሁ፣ እሷ 0 ከመጣችላችሁ ኦኬ፣ ስለዚህ ይሄ ኳድራቲክ ኢኩዌዥን አንድ ሶሉሽን ብቻ ነው ያለው ማለት ነው ብላችሁ ያችን አንድ ሶሉሽን ትፈልጋላችሁ። እንዴት ነው የምትፈልጉት? በቀላሉ ያው ፎርሙላችን አለ እዚህ ጋር ማይነስ ቢ ፕላስ ኦር ማይነስ ስኩዌር ቢ ስኩዌር ማይነስ 4ac ኦቨር 2a ይሄ ነው። ስለዚህ እቺ 0 መጣች ማለት እንዳለ ይሄ 0 መጣ ማለት ነው። ይሄ 0 መጣ ማለት ሶሉሽናችሁ ማን ይሆናል ማለት ነው? በቀላሉ ማይነስ ቢ ነው እዚህ ጋር የምትቀረው። እዚህ ጋር ፕላስ ኦር ማይነስ 0 ደምራችሁ ቀነሳችሁ ለውጥ ስለሌለው ማይነስ ቢ ኦቨር 2a ተጠቅማችሁ በዚህ ፎርሙላ በቀላሉ ያችን አንድ ሶሉሽን ማወቅ ትችላላችሁ። ማይነስ ቢ ኦቨር 2 ያደርጋችሁ የቢ እና የኤም ቫልዩ ተጠቅማችሁ ብቻ በዚህ ፎርሙላ ማወቅ ትችላላችሁ። ሶስተኛው ኬዝ ኢፍ ዘ ቫልዩ ኦፍ ዘ ዲስክሪሚናንት ቢ ስኩዌር ማይነስ 4ac እሱ ደግሞ ለዛን 0 ከመጣ ወይም ደግሞ ኔጌቲቭ ከመጣ ያኔ ምን ይነግራችኋል ማለት ነው? ኔጌቲቭ መጣ ማለት ኖ ሶሉሽን ማለት ነው። ኖ ሶሉሽን። ሶ የዲስክሪሚናንት ቫልዩ ደግሞ ኔጌቲቭ ከመጣ ወይም ደግሞ ከዜሮ ያነሰ ከሆነ ማለት በሌላ አነጋገር ኔጌቲቭ ከሆነ ኳድራቲክ ኢኩዌዥኑ ማለት ምንድነው ማለት ነው? ምንም አይነት ሪል የሆነ ሶሉሽን የለውም ማለት ነው። ሪል ሶሉሽን የለውም ብላችሁ ትናገራላችሁ ማለት ነው። ጉድ። እስኪ ይሄን በኤግዛምፕል እንየው። ሶ የመጀመሪያው ኳድራቲክ ኢኩዌዥናችን ማን ነው? ኤክስ ስኩዌር ፕላስ 2x ፕላስ 2 which is equals to 0 ይሄ ኳድራቲክ ኢኩዌዥን ነው። አሁን ይሄ የዚህን ኳድራቲክ ኢኩዌዥን ከመስራቴ በፊት ኳድራቲክ ፎርሙላ ተጠቅሜ ከመስራቴ በፊት መጀመሪያ ዲስክሪሚናንቷን ልፈልግ እና ምን አይነት ሶሉሽን እንዳለው ቀድሜ ልወቅ። ሶ የኤ ቫልዩ እንደምታዩት 1 ነው፣ የቢ ቫልዩ ደግሞ 2 ነው፣ የሲ ቫልዩ 2 ነው። ሶ መጀመሪያ ማንን ልፈልግ? ቫልዩ ኦፍ ዲስክሪሚናንት ማነች? እሷ ቢ ስኩዌር ማይነስ 4ac እፈልጋለሁ። ሶ የቢ ቫልዩ ስንት ነው? 2 ነው። 2 ስኩዌር ማይነስ 4 የኤ ቫልዩ ደግሞ 1 ነው ታይምስ የሲ ቫልዩ 2 ነው። ስለዚህ 2 ስኩዌር ማይነስ 4 ታይምስ 1 4 ነው ታይምስ 2 ሶ 2 ስኩዌር ይሄ 4 ይመጣል ማይነስ 4 ታይምስ 2 8 ይመጣል። 4 ሲቀነስ 8
4 ሲቀነስ 8 ኔጌቲቭ 4 መጣልኝ። ኔጌቲቭ 4 ደግሞ ምንድነው? ለዛን ዜሮ ነው። ለዛን ዜሮ ከሆነ ደግሞ ምን ብዬ መናገር እችላለሁ? ስለዚህ ምንም መስራት አይጠበቅብኝም። የዚህም ቫሊዩ ብቻ ተጠቅሜ ኔጌቲቭ መጣልኝ። ኔጌቲቭ ደግሞ ማለት ለዛን ዜሮ ነው። ለዛን ዜሮ ከመጣ ደግሞ ቅድም ብለናል ይሄ ኳድራቲክ ኢኩዌሽን ምን የለውም ማለት ነው? ኖ ሶሉሽን፣ ሶሉሽን የለውም ማለት ነው። ሶሉሽን የለውም ብዬ በቀላሉ እንደዚህ ማወቅ እችላለሁ። ኦኬ፣ በቀላሉ ማወቅ እችላለሁ ማለት ነው። ዜር ኢዝ ኖ ሪል ሶሉሽን። በኳድራቲክ ፎርሙላ አስገብታችሁ ብትሰሩት ልክ እንደዛው ኔጌቲቭ ነምበር አንደር ስኩዌር ሩት ይመጣላችኋል። ኔጌቲቭ ነምበር አንደር ስኩዌር ሩት ደግሞ አይሰራም። ኖ ሶሉሽን ማለት ነው። አያችሁ። ስለዚህ እችን ብቻ ተጠቅሜ በቀላሉ ምንም ሳልደክም ሶሉሽን አይነቱን ማወቅ እችላለሁ ማለት ነው። ጉድ ሌትስ አድ ዋን ሞር ኤግዛምፕል። ለምሳሌ እዚህ ጋር ኤክስ ስኩዌር ፕላስ 18x ፕላስ 81 which is equal to 0 81 ሶ እዚህ ጋር እንደምታዩት የኤ ቫልዩ 1 ነው፣ የቢ ቫልዩ ደግሞ 18 ነው፣ የሲ ቫልዩ ደግሞ 81 ነው። ስለዚህ ዲስክሪሚናንታችንን እንፈልጋለን። ዲስክሪሚናንታችን ቢ ስኩዌር ማይነስ 4ac ነች፣ እሷን እንፈልጋለን። እሷን ስንፈልግ የቢ ቫልዩ 18 ነው፣ ስኩዌር ማይነስ 4 ታይምስ የኤ ቫልዩ 1 ነው፣ የሲ ቫልዩ ደግሞ 81 ነው። ኦኬ ሶ 18ን ስኩዌር ሳደርገው ስንት ይመጣል? 324 ይመጣል። ማይነስ 4 ታይምስ 81ም ልክ እንደዛው 324 ይመጣል። 324 ሲቀነስ 324 ዜሮ ይመጣል ማለት ነው። ያችሁ ዜሮ መጣልኝ ዲስክሪሚናንቱ። ሶ ዜሮ መጣ ማለት ምንድነው የሚያደርግ? ስለ ሶሉሽኑ ኢታዝ ዋን ሶሉሽን አለው። አንድ ሶሉሽን ብቻ ነው ያለው ማለት ነው። አንድ ሶሉሽን ነው ያለው። ያቺ ሶሉሽን ማናት ብያቸዋለሁ ቅድም። ፎርሙላችን ማይነስ ቢ ኦቨር 2ኤ ነች። ሰዎች ስኳልስ ማይነስ የቢ ቫልዩ ስንት ነው? 18 ኦቨር 2 ታይምስ የኤ ቫልዩ 1 ነው። ስኳልስ ኔጌቲቭ 18 ኦቨር 2 ይመጣል። ስንት ይመጣል? ኤክስ ዋጋ ኔጌቲቭ 18 ሲካፈል ለ2 ኔጌቲቭ 9 ይመጣል። ሶሉሽናችን እቺ ብቻ ነች። ኤክስ ስኳልሱ ኔጌቲቭ 9 ይመጣል ማለት ነው። ኤክስ ስኳልሱ ኔጌቲቭ 9። ስለዚህ እንደዚህ እያደረግን እንግዲህ በዲስክሪሚናንት ቫልዩ በመጠቀም በቀላሉ ኳድራቲክ ኢኩዌሽኑን በዚህ መልኩ መስራት እንችላለን ማለት ነው፣ ኳድራቲክ ፎርሙላ ላይ። ስለዚህ ኳድራቲክ ፎርሙላ ላይ ማወቅ ያለባችሁ ቫልዩ እንግዲህ ችኛዋን ቢ ስኩዌር ማይነስ 4ac የምትባለውን ኤክስፕሬሽን እንግዲህ በደንብ አድርጋችሁ ሁላችሁም ሁልጊዜ ማስታወስ ይጠበቅባችኋል። ሶ ማንኛውንም ኳድራቲክ ኢኩዌሽን በዚህ ፎርሙላ ከመጠቀማችሁ በፊት የመጀመሪያው ስራችሁ የሚሆነው የዚችን ቫልዩ ማወቅ ነው ማለት ነው። የዚችን ቫልዩ ማወቅ። ሶ የዚህ ቫልዩ ስንሰራው ግሬተር ዛን 0 ከመጣልን እንግዲህ ሁለት ሶሉሽን ይኖረናል። ኔምሊ ማማ ናቸው። እዚህ ጋር ለየብቻ መስራት ከፈለጋችሁ ኤክስ ኔጌቲቭ ቢ አንድ ኤች ምን ማድረግ ነው? ፕላስ ማድረግ ነው። ኦኬ አንደኛው ሶሉሽን ይሄ ይመጣላችኋል። ሁለተኛው ሶሉሽን እችኛውን ቫልዩ ምን ማድረግ ነው? ማይነስ ቢ። እችኛዋን ደግሞ አንዴ ፕላስ አድርጌታለሁ፣ አሁን ደግሞ ማይነስ አድርጌ እሰራታለሁ ማለት ነው። ወይም ደግሞ አንድ ላይ ከሰራችሁ በኋላ መጨረሻ ላይ ፕላስ ወር ማይነስ ማድረግ ትችላላችሁ። ወይም ደግሞ ከመጀመሪያው ጀምሮ በዚህ መልኩ ነጣጥላችሁ አንዴ ፕላስ አንዴ ማይነስ አድርጋችሁ ሁለቱን ሶሉሽኖች ማግኘት ትችላላችሁ ማለት ነው። ወይም ደግሞ ቢ ስኩዌር ማይነስ 4ac ደግሞ 0 ከመጣላችሁ ያኔ ዋን ሶሉሽን አለው። ዋን ሶሉሽን ካለው ደግሞ የኤክስ ዋጋ ደግሞ በምን ትፈልጋላችሁ? በዚህ በኔጌቲቭ ቢ ኦቨር 2a በዚህ ፎርሙላ ማወቅ ትችላላችሁ። ኦኬ ሶስተኛው ኬዝ ደግሞ ቢ ስኩዌር ማይነስ 4ac ለዛን 0 ከሆነ ያኔ ኖ ሶሉሽን ነው። ምንም ሰሩት ነገር የለም። ኖ ሶሉሽን ብላችሁ በቀላሉ ማወቅ ትችላላችሁ ማለት ነው። እነኚህ በጣም ኢምፖርታንት የሆኑ ኖቴሽኖች ናቸው። እነኚህን በደንብ አድርጋችሁ ደጋግማችሁ በመስራት ተለማመዱ ማለት ነው። እነኚህ ናቸው ሶሉሽኖቹ። ኔክስት ላይ እንግዲህ በዚህ ቪዲዮ ይሄን አይተናል። ሪሌሽንሺፕ ቢትዊን ሩትስ በእነኚህ በሶሉሽኖቹ በሁለቱ ሶሉሽኖች አንድ ኳድራቲክ ኢኩዌሽን እንግዲህ ሁለት ሶሉሽን ካለው በእነኛ በሁለቱ ሶሉሽኖች መካከል ያለውን ደግሞ ዝምድና ኔክስት ቪዲዮአችን ላይ እንመለከታለን። ለነበረን ቆይታ
ቴንክ ዩ ቬሪ ማች